ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬኛው የምሽቱ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የዛሬ ፕሮግራማችንን ይዘን ቀርበናል። በርከት ያሉ ጉዳዮችን ነው ዛሬ የምናነሳው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ነው። እነሱን መረጃዎች እያነሳን ቆይታን እናደርጋለን። ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ፣ ከሊቨርፑል፣ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ እጅግ በርከት ያሉ ስፖርታዊ ጉዳዮች፣ እጅግ በርከት ያሉ የዝውውር ጉዳዮችም እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ደግሞ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ስላላችሁ እጅግ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አሌክስ ስኮት በውድድር ዘመኑ መጨረሻ ከቦርንመዝ የመልቀቅ ወሬዎች ጋር ስሙ እየተያዘ ሲሆን በርካታ ክለቦችም እሱን ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው የሚገኙት። የ22 ዓመቱ አማካይ በፕሪምየር ሊጉ ድንቅ ብቃትን እያሳየ ሲሆን ማንቸስተር ዩናይትድ፣ አርሰናል እና ቼልሲ ሁኔታውን በቅርበት እየተከታተሉት ነው። ለሶስቱም ክለቦችም ድንቅ ግዢ ሊሆን ይችላል ተብሎ ይታሰባል። ቦርንመዝ እሱን ለመልቀቅም ፈቃደኛ መሆን አለመሆናቸው ገና የሚታይ ነው። ከቲም ቶክ የወጣው ዘገባ እንደሚያመለክተው ከሆነ ማንቸስተር ዩናይትድ ተጫዋቹን ለማስፈረም በጣም ቆርጠው ተነስተዋል። በመሃል ሜዳ ላይ ቁጥጥር፣ መረጋጋትና ፈጠራም ያስፈልጋቸዋል። ስኮትም ተስማሚ ግዢ ይሆናል ተብሎ ይታሰባል። የጨዋታውን ፍጥነት በመቆጣጠር ረገድም ድንቅ እንደሆነ በርካቶች ያምናሉ። ተጫዋቾችን የማለፍና ኳስን ደግሞ ወደፊትም የመውሰድ ችሎታው በማንቸስተር ዩናይትድ አማካይ መስመር ላይ አዲስ መልክን ይጨምራል ብለው በርካቶች ይገምታሉ። እሱ የተሟላ አማካይ ነው። በአሰልጣኝነትና በልምድ ደግሞ እየተሻሻለ ይሄዳል ተብሎ ይታሰባል። ማንቸስተር ዩናይትድ ፊርማውን ደግሞ ማግኘት ለነሱ ትልቅ ስኬት ይሆናል ተብሎ ይታሰባል። ይህ በእንዲህ እንዳለ ቼልሲ ስለ 22 ዓመቱ ተጫዋችም እንዲሁ ማጣሪያዎችን ሲያደርጉ ቆይተዋል። እንዲሁ እሱ ጥራት ያለው ግዢ እንደሚሆንም ያምናሉ። ኤንዞ ፈርናንዴስ ከክለቡ የመልቀቅ ወሬዎች ጋር ስሙ እየተያዘ ስለሆነ ሰማያዎቹ ቼልሲዎች እሱን በአግባቡ መተካት ሳይኖርባቸው አይቀርም። የ22 ዓመቱ ተጫዋች በትልቅ ክለብ ውስጥም ለመጫወት የሚያስችል የቴክኒክ ክህሎት አለው። በትክክለኛው አመራርም ለቼልሲ ኮከብ ሊሆን ይችላል ብለው በርካቶች ይገምታሉ። በመጨረሻም አርሰናል ሁኔታውን እየተከታተለ ሲሆን የፕሪሚየር ሊግ ሻምፒዮኖቹ ስምምነቱን ለመጨረስም ዝግጁ መሆናቸው አለመሆናቸው ወደፊት የሚታይ ነው። ክሪስቲያን ኖርጋርድ የተሻለ ምርጫ ሊጠቀሙበት ይችላሉ። የ22 ዓመቱ ተጫዋች ለዴክላን ራይስ እና ለማርቲን ዙቤሜንዲም ተስማሚ አጋር ሊሆንላቸው እንደሚችል ነው የመረጃ ምንጮቹ እየጠቆሙ የሚገኙት። እንደ ፋብሪዚዮ ሮማኖ ገለጻ ለአጥቂ አማካዩ ከደቡብ አሜሪካው ክለብ ጋር ቀድመው ተስማምተዋል። የ17 ዓመት ተጫዋችም 18 ዓመት ሲሞላው ሊቨርፑልን ይቀላቀላል ተብሎ ነው የሚታሰበው። ሊቨርፑል ከደቡብ አሜሪካ የፈጠራ አማካይ የሆነ ተጫዋችን ለማምጣት ሙከራዎችን እያደረገ ነው ተብሏል። በኮሎምቢያ ከ17 ዓመት በታች ባለው ደረጃ ድንቅ ብቃትን አሳይቷል። ሊቨርፑልም እድገቱን በቅርበት ይከታተሉት ነበር። ቸልሲ ከቅርብ ወራት በፊትም እንዲሁ ከማርቲኔስ ጋርም ስሙ ሲያዝ እንደነበር ይነገራል። ፋብሪዚዮ ሮማኖ በኤክስ ገጹ ላይ ሲናገርም ሊቨርፑል ሳሙኤል ማርቲኔዝን ከአትሌቲኮ ናሽናል ለማስፈረምም ተስማምተዋል፣ ዝውውሩም ተጠናቋል ነው ያለው። ፋብሪዚዮ ሮማኖ ሂር ዊጎ ሲል ጭምር አረጋግጦታል። የ17 ዓመቱ የኮሎምቢያ ተሰጥኦ 18 ዓመት ልክ እንደሞላው በ2027 እንዲቀላቀል ስምምነት ተደርሷል። እንደ መረጃ ምንጮቹ ዘገባ ሊቨርፑል ቦሩሲያ ዶርትመንድን በመቅደም ነው ስምምነቱን ያጠናቀቁት። ሊቨርፑል የእሱን ፊርማ ለማግኘት የተወሰነ ገንዘብ እንደሚከፍሉ የተዘገበ ሲሆን ተጫዋቹ ከነሱ ጋር የ5 ዓመታት ኮንትራትም ይፈርማል። እሱ ትልቅ አቅም ያለው ወጣት ተጫዋች ሲሆን በክለቡ የረጅም ጊዜ የሚጠቅም ጠንካራ ኢንቨስትመንትም ሊሆን ይችላል። ሊቨርፑል በቅርብ ዓመታት ጎበዝ ወጣት ተጫዋቾችን በማምጣትም ጥሩ ስራን ሰርተዋል። ተስፋ ሰጪ ወጣቶችን በማሳደግም ጥሩ ልምድ አላቸው። በማርቲኔዝ እድገት ውስጥም ቁልፍ ሚና ሊጫወት እንደሚችል ነው የሚነገረው። እንደ ሊቨርፑል ያለ ትልቅ ክለብን የመቀላቀል እድል ለወጣቱ አስደሳች ይሆናል።
በሚቀጥሉት የውድድር ዘመናት ወደ ዋናው ቡድንም ውስጥ ለመግባትም ይሞክራል። ለእንግሊዝ እግር ኳስ መጋለጡ የበለጠ እንዲያድግና አቅሙንም ሙሉ በሙሉ እንዲጠቀምም ሊረዳው ይችላል። ኢንቨስትመንቱ አነስተኛ ቢሆንም ማርቲኔስ በእንግሊዝ እግር ኳስም በፍጥነት ከተላመደና በሊቨርፑል አቅሙን ከተጠቀመ ለወደፊትም ትልቅ ትርፍም ሊሆን እንደሚችል ነው የተናገረው። ይህ በእንዲህ እንዳለ ሊቨርፑል አሳዛኝ የውድድር ዘመን አሳልፈዋል። በክረምቱ የዝውውር መስኮት ጥራት ያላቸው ተጫዋቾችን ማምጣት ያስፈልጋቸዋል። ለወደፊቱ ኢንቨስትመንት ማድረግም አስደሳች ነው፣ ነገር ግን ፈጣን ለውጥን እንደሚያመጡ የሚችሉ ተጫዋቾች ናቸው የሚያስፈልጓቸው። በዚህ ክረምት በቡድናቸው ውስጥ ያሉ ክፍተቶችን መሙላት የሚችሉ እንደሆነ ወደፊት የምንመለከተው ይሆናል ተብሎ ይታሰባል። ጎንካሎ ራሞስ በውድድር ዘመኑ መጨረሻ ፓሪስ ሰን ዠርሜንን ለቆ እንደሚወጣ የሚጠበቅ ሲሆን በርካታ የፕሪሚየር ሊግ ክለቦች በሱ ላይ ፍላጎት አላቸው። እንደ ዘገባዎቹ መረጃ ከሆነም ማንቸስተር ዩናይትድ ተጫዋቹን ለዓመታት ሲከታተሉት የቆዩ ሲሆን አሁን እሱን ለማስፈረምም ጥረት ሊያደርጉ ይችላሉ። በአጥቂ ክፍላቸው ውስጥም ተጨማሪ ጥልቀት ያስፈልጋቸዋል። የ24 ዓመቱ ተጫዋች ለቤንጃሚን ሼስኮ ተስማሚ አጋር ሊሆን ይችላል። ስሎቬኒያዊው ተጫዋች አሁንም ትልቅ አቅም ያለው ወጣት ነው። በአጥቂ መስመር ላይም ተጨማሪ ድጋፎች ያስፈልገዋል። ፖርቱጋላዊው ዓለም አቀፍ ተጫዋችም ማስፈረም ተስማሚ ሊሆን ይችላል። ራሞስ ከ22 ዓመት ተጫዋች ጋርም የግብ የማስቆጠር ሸክሙንም ለመጋራት ሊረዳ ይችላል። ይህ በእንዲህ እንዳለ ቸልሲ ሁኔታውን በቅርበት እየተከታተሉት ነው። አጥቂዎችን እየፈለጉ መሆኑ የሚያስደንቅ አይደለም። በተለይ ሊያም ዴላፕ በዚህ የውድድር ዘመን አንድ ግብ ብቻ ነው በፕሪሚየር ሊግ ያስቆጠረው። እሱንም መተካት ያስፈልገዋል። ጎንካሎ ራሞስ ለቋሚ የመጫወት እድሎችም እንዲሁ ይራባል ተብሎ ነው የሚታሰበው። ለለንደኑ ክለብ ከመጫወትም እድልም ለሱ አስደሳች ይሆናል። በእንግሊዝ ራሱን ለማረጋገጥም ትልቅ እድል ይሰጠዋል ተብሎ ይታሰባል። በመጨረሻም አርሰናልም እንዲሁ ተንቀሳቃሽ አጥቂ ለማምጣት እንደሚፈልጉ ነው መረጃው የወጣው። ፖርቱጋላዊው ዓለም አቀፍ ተጫዋች ለነሱ ጠቃሚ ሊሆን እንደሚችል ያምናሉ። ቪክተር ዮኬረሽ በዚህ የውድድር ዘመን በመጠኑ ጥሩ እንቅስቃሴን አሳይቷል፣ ነገር ግን ለቦታው ተጨማሪ ፉክክር ያስፈልጋል። ለፓሪስ ሰን ዠርሜኑ ኮከብ ዝውውርም ስምምነቱን ማጠናቀቅ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። የ24 ዓመቱ ተጫዋች በዚህ የውድድር ዘመን በሊግ ውስጥም ከ1300 ደቂቃዎች በላይ ብቻ ነው የተጫወተው። በሙያው በዚህ ደረጃ ላይም ብዙ ጊዜ መጫወት ይፈልጋል። በፈረንሳዩ ክለብ ወንበር ላይ መቀመጥም ለእድገቱ ጎጂ ይሆናል። በሁሉም ውድድሮች 12 ግቦችን አስቆጥሯል። በትክክለኛው ቡድን ውስጥም ድንቅ ግዢ ሊሆን ይችላል። በመጨረሻም የት እንደሚያርፍ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። የቦርንመዝ አሰልጣኝ አንዶኒ ኢራኦላ በዚህ ክረምት በአሰልጣኝ ለውጥ ውስጥ እንደሚያልፉ የሚጠበቅ ነው። በባየር ሌቨርኩዘንም ስራ ሊቀርብላቸው እንደሚችል ተነግሯል። ስፓኒሹ አሰልጣኝ በዚህ የውድድር ዘመን መጨረሻ ቦርንመዝን ለመልቀቅ ሲዘጋጁ በእርግጠኝነት ብዙዎች የሚፈልጉት ሰው ይሆናሉ። ነገር ግን በሚቀጥለው ዓመት የት እንደሚሆኑ እስካሁን ግልጽ የተደረገ ነገር የለም። እንደ ቴሌግራፍ ዘገባ ከሆነ አንዶኒ ኢራኦላ ለክሪስታል ፓላስ ትልቅ የዝውውር ኢላማ ነው። ነገር ግን ሌቨርኩዘን ከሱ ይበልጥም ሊስብ የሚችል አማራጭ ሊያቀርቡለት እንደሚችሉ ይሰማል። በጣም የሚገርመው ባለፉት 24 ሰዓታት ውስጥ የፉት መርካቶ የመረጃ ምንጭ እንደሚናገረው ሊቨርፑልም ለኢራኦላ ጥረት እያደረጉ ሲሆን ሊሆኑ እንደሚችሉ የዘገበው ዘገባ ደግሞ በርካቶችን አነጋግሯል። በካቼንድ ኦፍሳይድ መረጃ መሰረትም በዚህ ክረምት ስለ ኢራኦላ እና ስለ አሰልጣኙ ዝውውርም ምን እየተፈጠረ እንዳለ ለማወቅ ብዙ ጊዜ መረጃዎች እየወጡ ነው። ነገር ግን ቅዳሜ ማለዳ ላይ ባለው መረጃ መሰረት ኢራኦላ የሊቨርፑል ኢላማ እንደሆነ ማረጋገጥ ችለው ነበር። እንግዲህ እንደ መረጃዎች ዘገባ ከሆነ ኢራኦላ ለሊቨርፑል የአርነ ስሎትን ለመተካት ተስማሚ ሰው እንደሚሆን ይታመናል። ነገር ግን በዘርፉ በስፋት የሚታየው እይታ ሊቨርፑል ሆላንዳዊውን አሰልጣኝ አርነ ስሎትን እንደሚያስቀጥሉት ነው። እርግጥ ነው ነገሮች በፍጥነት ሊለወጡ ይችላሉ። ነገር ግን ሊቨርፑል ከአርነ ስሎት ጋር እንደሚለያዩ ወይም ሌላ አሰልጣኝ እየፈለጉ መሆኑን የሚያሳይ ምንም አይነት መረጃ አሁን ላይ የለም። ኢራኦላ ለሁለቱም ለማንቸስተር ዩናይትድ እና ለቼልሲ ኢላማ ነበሩ። ነገር ግን ሁለቱም ክለቦች በመጨረሻም የተለየ አማራጭን በመውሰድ ማይክል ካሪክን እና ቻቪ አሎንዞን የቀጠሩት። ኢራኦላ ስለ ቼልሲ ፕሮጀክትም ጥርጣሬ እንደነበራቸው ተነግሯል። ከማንቸስተር ዩናይትድ ጋር ለመነጋገር ክፍት ቢሆንም ማይክል ካሪክ እንደ ጊዜያዊ አሰልጣኝ ያሳዩት ጠንካራ ብቃት ለሱ ትልቅ ተወዳጅ አድርጎት ነበር። አንዶኒ ኢራኦላ ባየር ሌቨርኩዘንን ቢረከቡ ጥሩ ውጤት ሊያመጡ እንደሚችሉ በርካቶች ይገምታሉ። ኢራኦላ ቦርንመዝ ጋር የሰሩት አስደናቂ ስራን ተከትሎ በዓለም ላይ ካሉ ምርጥ አሰልጣኞች አንዱ ለመሆንም ትልቅ የወደፊት ተስፋ እንዳላቸው ያምናሉ። ስለዚህም ወደ ክሪስታል ፓላስ መሄዳቸው በጣም የሚያስደንቅ እርምጃ ነው የሚሆነው። በኤግልስ ወይም ክሪስታል ፓላስ በኦሊቨር ግላስነር ስር ትልቅ እድገትን አሳይተዋል። ግላስነር ያለፈው ዓመት የኤፍኤ ካፕን በማሸነፍ በዘንድሮ ደግሞ ዩሮፓ ኮንፈረንስ ሊግም ፍጻሜን በመዘጋጀት ላይ ናቸው። ኮንትራታቸውም ሊጠናቀቅ እንደተቃረበ የሚታወቅ ነው፣ ወይም ክለቡን እንደሚለቁም ይታወቃል።
ቢሆንም ቦርንመዝ በፕሪሚየር ሊጉና በደረጃ ሰንጠረዡ 6ኛ ደረጃ ላይ ተቀምጠው ነው የጨረሱት። ወደ ቻምፒየንስ ሊግ የማለፍ እድላቸውን ሳይጠቀሙ ቢቀሩም ነገር ግን የዩሮፓ ሊግን ቦታ አግኝተዋል። ክሪስታል ፓላስ ግን በ15ኛ ደረጃ ነው ያጠናቀቀው። ኢራኦላ በስራው እድገትም ለማድረግ ከፈለገ ሌቨርኩዘን በእርግጠኝነት የተሻለ ምርጫ ይሆናል። የጀርመን ታላላቅ ክለቦች አሁን ላይ በቡንደስሊጋው የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ አልቻለም። ቻቪ አሎንሶ ከወጣ በኋላም ክለቡ መቸገሩ አያስደንቅም። ነገር ግን ከ2 ዓመታት በፊት ነበር ዋንጫ ያሸነፉት። ኢራኦላ ደግሞ ክለቡን ወደ ትክክለኛው መንገድ ሊመልሱ የሚችሉ ሰው ተደርገው ይታያሉ። ነገር ግን ሊቨርፑል ከአርነ ስሎትን በመተካት ለእንደዚህ አይነት ደግሞ ግልጽ አማራጭ ለማድረግ የሚችሉትን ሁሉ አለማድረጋቸው በጣም የሚያስደንቅ እንደሆነ ይፋ ተደርጓል። ሌላኛው የምናነሳው ጉዳይ የቼልሲ እግር ኳስ ክለብ የአርጀንቲናዊውን አማካይ የቫለንቲን ባርኮ ዝውውር ማጠናቀቁን የሚገልጽ ዘገባዎች እየወጡ ነው። ስምምነቱ የተጠናቀቀ መሆኑ ታዋቂው የእግር ኳስ ዘጋቢ ፋብሪዚዮ ሮማኖ ቼልሲ ከቫለንቲን ባርኮ ጋር የግል ስምምነት ላይ መድረሱንና ከክለቡ ከስትራስቡርግ ጋርም ተስማምተው ዝውውሩን ማጠናቀቃቸውን በይፋዊ ሂርዊጎ ነገሩ ላይ አረጋግጦታል። ተጫዋቹ የ21 ዓመቱ ቫለንቲን ባርኮ በስትራስቡርግ ባሳየው ድንቅ ብቃትም በዘንድሮው የውድድር ዘመን በሁሉም ውድድሮች 3 ግቦችን አስቆጥሮ 9 ለግብ የሆኑ ኳሶችንም አመቻችቷል። የቼልሲ ቀልብንም መሳብ ችሏል። የዝውውሩ ሂደትም እንዲሁ ሁሉም ክለቦች ቼልሲና ስትራስቡርግም በብሉኮ ባለቤትነት ስር የሚገኙ በመሆናቸው ዝውውሩ የተሳለጠ እንደነበር ነው በርካቶች የሚያምኑት። ባርኮ በሰኔ ወር ጀምሮ የቼልሲ አካል ሆኖ ስልጠናውን ይጀምራል። አሰልጣኙም የዝውውር ሂደቱ ከሚቀጥለው የውድድር ዘመን ከሐምሌ 1 ቀን 2006 ጀምሮ የቼልሲን ዋና አሰልጣኝነት የሚረከቡት ቻቪ አሎንሶ እቅድ ውስጥም የተያዘ እንደሆነ የሚያሳዩ መረጃዎችም ሊወጡ እንደሚችሉ የሚጠቁሙ ዘገባዎች እንዳሉ ነው። መረጃዎቹም እንዲሁ ይፋ የተደረጉት በአጠቃላይ ደግሞ የቀድሞ ልምድም እንዳለው ይነገራል። ባርኮ ቀደም ሲል በፕሪሚየር ሊግ ለብራይተን ኤንድ ሆቭ አልቢዮን ተጫውቶ ያውቃል። በስፔን ክለብ ሴቪያም በውሰት ከተጫወተ በኋላ ነው ወደ ስትራስቡርግ በቋሚነት የተዘዋወረው። በተከላካይ አማካኝነት ሚና ውስጥም አስደናቂ ለውጥን በማሳየትም ወደ ፈጠራ አማካኝነት መሻገሩ የሚታወቅ ነው። ባርኮ በቼልሲ ስብስብ ውስጥ እንደ ኤንዞ ፈርናንዴስ፣ ሞይስ ካይሴዶ እና ሮሚዮ ላቪያ ላሉ አማካዮችም ተጨማሪ ጥልቀትና ወጥነትንም ይጨምራል ብለው በርካቶች ግምቶቻቸውን ሰጥተዋል። የሊቨርፑል አማካይ ከርቲስ ጆንስ የዝውውር ጉዳይ በዚህ ወቅት አነጋጋሪ ሆኖ ቀጥሏል። እንደተለያዩ ዘገባዎች ከሆነ የ25 ዓመቱ ተጫዋች ወቅታዊ ሁኔታ የተለያዩ ነገሮች እየወጡለት ነው። ከርቲስ ጆንስ ከሊቨርፑል ጋር ያለው ውል የሚጠናቀቀው በ2027 ሲሆን በውሉ መሰረት የመጨረሻው 12 ወራት ውስጥ ነው የሚገኘው። እስካሁን ድረስ ከክለቡ ጋር አዲስ የኮንትራት ማራዘሚያ ስምምነት ላይ አልደረሰም። ዘገባዎች እንደሚጠቁሙት ተጫዋቹ በአሰልጣኝ አርነ ስሎት ስር የተወሰነ የጨዋታ ጊዜ ማግኘቱንና ግንኙነታቸውን በውጥረት የተሞላ መሆኑ ለዚህ መዘግየትም ምክንያት ሊሆን ይችላል ተብሏል። እንዲሁ የሴሪኤው ሻምፒዮን ኢንተር ሚላን ተጫዋቹን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦችም ቀዳሚው ነው ተብሏል። በጥር ወር የነበረውን ፍላጎት በክረምቱ የዝውውር መስኮት ለማደስም እንዲሁ ዝግጅት እያደረገ እንደሚገኝ ነው የተነገረው። እንዲሁ የመረጃዎች እንደሚያሳዩት ከሆነ ደግሞ 2 የፕሪሚየር ሊግ ክለቦች ማለትም ቶተንሃም እና አስተን ቪላም የከርቲስ ጆንሰን ሁኔታ በቅርበት እየተከታተሉ እንዳለ የሚያሳዩ መረጃዎችም ይፋ ተደርገዋል። ሊቨርፑል ተጫዋቹን በነፃ እንዳይለቁትም ለመሸጥ ዝግጁ ናቸው። ክለቡ ለተጫዋቹ በአማካይ 35 ሚሊዮን ፓውንድ ወይም ወደ 40 ሚሊዮን ዩሮ የሚጠጋ ዋጋ እንደቆረጠለት ይነገራል። የዋጋ ተጫዋቹም ከክለቡ አካዳሚ የመጣ በመሆኑ ለክለቡ ደግሞ ሙሉ ትርፍም ወይም ፒውር ፕሮፊትም እንደሚያስገኝ ነው የሚታመነው። በአጠቃላይ የከርቲስ ጆንስ ወደፊትም የት እንደሚጫወት እስካሁን የተረጋገጠ ነገር ባይኖርም በክለቡ ውስጥም ካለው የጨዋታ ጊዜና ኮንትራት ሁኔታ አንጻርም በዚህ ክረምትም ሊለቅ እንደሚችል የሚጠበቅበት ሰፊ እድል እንዳለ ነው የተነገረው። እንደ ዘገባዎች ከሆነ ሊቨርፑል የቼልሲውን ተከላካይ ሌቫይ ኮልዊልን ለማስፈረም ከፍተኛ ፍላጎት ያለው ሲሆን ተጫዋቹ ለዚህ ዝውውር ፍላጎት እንዳለው እየተነገረ ነው። የ23 ዓመቱ ተጫዋች ከቼልሲ አካዳሚ ካደገ ወዲህ በተለይም ከጥቂት ዓመታት በፊት በብራይተን በውሰት በቆየበት ወቅትም ጥሩ ስምን አትርፈዋል። በዚያ የውድድር ዘመን የኮልዊል በጉዳት ምክንያት ፈታኝ ነበር። ዘንድሮም የእንግሊዝ ብሔራዊ ቡድን ተጫዋችም እስካሁን ማድረግ የቻለው 3 ጨዋታዎችን ብቻ ነው። ቢሆንም በኤክስ ገጹ ላይ እንዳሰፈረው ዘገባዎች ከሆነ ሊቨርፑል ቫን ዳይክን በመከላከል ረገድም ለመተካት አንድ አማራጭ ተከላካይን እየተከታተሉ ያሉ ይመስላል። እንደ ዘገባዎቹ ገለጻ ከሆነ ሊቨርፑል ለላቪ ኮልዊል ፍላጎት ሊያሳዩ ነው። ይህ የመጀመሪያ ጊዜ አይደለም። ጨዋታውን የማንበብና በመከላከልም ሆነ በማጥቃት ረገድም አስተዋጽኦ የማድረግ ችሎታውን ያደንቁለታል። ከባድ ጉዳት አጋጥሞት አሁን ላይ ወደ ሜዳ የተመለሰው ተጫዋችን መፈለግ አደገኛ ሊሆን ቢችልም ሊቨርፑል ግን በተከላካይ መስመራቸውን ለማጠናከር ኮልዊልን እንደ አንድ አማራጭ መመልከታቸው
ተገቢ ጉዳይ ነው። ሊቨርፑል መጥፎ የውድድር ዘመን ያሳለፉ ሲሆን ጎል ማስተናገድ ለእነሱ ትልቅ ችግር ይሆናል። ቫንዳይክ ምናልባትም ከምርጥ ብቃቱ የወረደ ሊሆን ይችላል። እንዲሁም ኢብራሂማ ኮናቴም አዲስ ኮንትራት ስላልፈረመ እናም በነፃ ዝውውርም የመልቀቅ እድሉ እየጠበበም ስለሆነ በአስቸኳይ መተካትም ሊያስፈልግ ይችላል። ሆኖም ግን ቸልሲም ሌቫይ ኮልዊልን እንደ ረጅም ጊዜ እቅዳቸው ዋና አካል አድርገው ነው የሚመለከቱት። ጥርጥር የለውም። ምክንያቱም በአሁኑ ጊዜም በቡድናቸው ውስጥ ካሉ ተጫዋቾች ማዕከላዊ ተከላካይ ነው ሊባል የሚችለው እሱ ነው። ቸልሲዎች ቡድናቸውን እየገነቡ ያሉት እነዚህ ባሉ ከፍተኛ ወጣት ተሰጥኦዎች ዙሪያ ላይ ነው። ስለዚህም ብዙ ጥቅም ያለው ተጫዋችን ለተቀናቃኝ ክለብ እንዲሄድ መፍቀድ የማይታሰብ ነው። የሊቨርፑል ነገሮችን አስቸጋሪ ሊያደርግባቸው ይችላል። ነገር ግን የላቪ ኮልዊል ዝውውር ግን የማይቻል ሆኖ ከተገኘ ሌሎች አማራጮችን በአእምሯቸው ውስጥ እንዳሉ ነው ይፋ የተደረገው። የሊቨርፑል ኮከብ ፍሎሪያን ቨርትስ በአሰልጣኝ አርነ ስሎት እና በሊቨርፑል አጥቂ መሐመድ ሳላህ መካከል አለ እየተባለ ባለው አለመግባባትም ሳላህን ተከላክሎታል። ሳላህ በቅርቡ በማህበራዊ ሚዲያ ገጹ ላይ ሊቨርፑል ወደ ቀደመው ሄቪ ሜታል እግር ኳስም ከቀድሞ አሰልጣኝ የርገን ክሎፕ ጋር ገገን ፕሬሲንግ ጋር መመለስ እንዳለበት ነው የጻፈው ጽሑፍ አነጋጋሪ ሆኖ ነበር። ምንም እንኳን አርነ ስሎት ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫን ለሊቨርፑል ቢያስገኝም በአንፊልድ በቆዩት ሁለተኛ የውድድር ዓመት ባሳዩት አስቸጋሪ አፈጻጸም ብዙ ድጋፍ እያጡ እንደሆነ መናገር ግን ይቻላል። አሁን ላይ በሆላንዳዊው አሰልጣኝ የወደፊት እጣ ፈንታ ላይ ጥርጣሬዎች ሊኖሩ ይችላሉ። ሳላህም ቡድኑን ከአሰልጣኙ ስርም እየተጫወተበት ባለው መንገድ እንደማያስደስት ነው ፍንጭ የሰጠው። ነገር ግን ፍሎሪያን ቨርትስ ከአትሌቲክ ጋር ባደረገው ቃለ ምልልስ ላይ ሳላህን ተከላክሎለታል። ፍሎሪያን ቨርትስ በመሐመድ ሳላህ ጽሑፍ ላይ ምንም ችግር አይታይበትም እናም አርነ ስሎትንም ይደግፋል የተባለው ፍሎሪያን ቨርትስ የሳላህን ጽሑፍ በአሰልጣኝ አርነ ስሎት ላይ የተሰነዘረ ትችትም አድርገው እንዳልወሰደው የገለጸ ሲሆን ምንም እንኳን በሚቀጥለው የውድድር ዘመን ነገሮች የተሻሉ መሆን እንዳለባቸው ቢስማማም አሰልጣኙንም ግን ይደግፋል። ፍሎሪያን ቨርትስ እንዲሁ ክለቡን በረጅም ጊዜ ያውቀዋል። እሱ ታማኝ ሰው ነው፣ መሐመድ ሳላህ ማለት ነው። የሚያስበውንም ነው የሚናገረው። ይህ ችግር ሊሆን በጭራሽ አይችልም ሲል ይናገራል። መናገር ከፈለክ መናገር መቻል ይኖርብሃል ብሏል ፍሎሪያን ቨርትስ መሐመድ ሳላህ የተናገረው ንግግር ትክክል መሆኑን ሲያረጋግጥ። እርግጥ ነው ለሁሉም ሰው ሊያውም ደግሞ ለጭምር ትንሽ አስቸጋሪ የውድድር ዘመን ነበር። በኔ እይታ ግን ነገሩ ከነበረው በላይ እንዲያብጥ ደግሞ ተደርጓል። ምንም ነገር ላይ አሰልጣኙ ላይ የተሰነዘረ ትችት አለ ብዬ አላስብም ብለዋል። ቀጠል ያደርግና በአጠቃላይ የመሐመድ ሳላህ አስተሳሰብ ነገሮችን የሚያይበት መንገድና የሚሰራበት ሁኔታ ይማርከኛል። ብዙ ሳየው ሳዳምጠው ደግሞ በጣም ጥሩ ሰው እንደሆነ ተመልክቻለሁ ብለዋል። ማንም ላይ ጥቃት አልሰነዘረም። ተጫዋቾች የሰጧቸው ላይኮች በጣም የተጋነኑ ይመስለኛል። ለእኔ እሱ የተናገረው ወይም ሊናገር የፈለገው ነገር ብቻ ነበር። ምክንያቱም ሊለቅ ነው። በክለብ ውስጥም ያሉትን ሁሉ የበለጠ መስራትና እየተሻለ መሆን እንዳለብንም በማሰብ የተናገረው ንግግር ነው። ሁላችንም በዚህ የውድድር ዘመን ደስተኞች አይደለንም። እንዲሁ ለቻምፒየንስ ሊግ ለማለፍም ትግል ውስጥ ገብተን ነበር ወደዚህኛው ውድድር ያለፍነው። ያንን ማድረግ ደግሞ ይኖርብናል። ከዚያም በክረምቱ አእምሯችንን አጥልተን በሚቀጥለው የውድድር ዘመን መዘጋጀት አለብን። ምክንያቱም በጣም ጥሩ ስብስብ አለን። ከዚያም የተሻለ መስራት እንችላለን ብሏል። ሊቨርፑል በዚህ የውድድር ዘመን ያለምንም ዋንጫ ለመጨረስ እንግዲህ መቻሉ እናስታውሳል። ወይም ምንም አይነት ዋንጫ ሳያሳኩ ነው ዘንድሮ ያጠናቀቁት። ስለዚህም ቀጥሎ ምን ማድረግ እንዳለባቸው ትልልቅ ጥያቄዎች እየተነሱ ነው። ስሎት ወደ ክለቡ በመጣበት ወቅት ባሳዩት ጠንካራ አጀማመር ተጨማሪ ጊዜ ሊገባቸው ይችል ይሆናል። ነገር ግን በዚህ የውድድር ዘመን የታዩ አፈጻጸም በተለይም እንደ አሌክዛንደር ኢሳክ፣ ፍሎሪያን ቨርትስ፣ ጀረሚ ፍሪምፖንግ፣ ሜሎስ ኪርኬዝ ላሉ አዳዲስ ተጫዋቾች ብዙ ገንዘቦች ከወጣ በኋላ የሚያሳስብ ነው። ባለፈው ክረምትም ከመጡት ውስጥም አሁን ላይ ጉዳት ላይ ያለው ሁጎ ኤኪቲኬ ብቻ የተሳካለ ተጫዋች ሊባል ይችላል። ስለዚህም ደግሞ በዚህ ክረምት ተጫዋቾቹን መለወጥ መልሱ ላይሆን ይችላል። ምናልባትም የሚቀየረው አሰልጣኙ ሊሆን ይችላል። ቻቪ አሎንሶ ጥሩ አማራጭ እንደነበር እናስታውሳለን። ነገር ግን ቸልሲን እንደተረከበ ይታወቃል። ስለዚህም አንዶኒ ኢራኦላ ሊታሰብበት የሚችል ሌላኛው አማራጭ ነው። ምንም እንኳን የፉት መርካቶ ዘገባዎች ከክለቡ ጋር ቢያያይዙትም ምንጮችን የእነዚህ መረጃ ጥንካሬ እስካሁን ማረጋገጥ አልቻሉም። ሌሎች ሚዲያዎች ደግሞ አርነ ስሎት ደህና እንደሆኑና በክለቡ እንደሚቆይም ጭምር ነው እያረጋገጡ የሚገኙት። ሊቨርፑል ከኢንተር ሚላን የዳንዘል ደምፍሪስን ዝውውር በውድድር ዘመኑ መጨረሻ ላይ ሊፈጽሙ እንደሚችሉ ስማቸው በትልቁ እየተነሳ እንደሚገኝ ነው መረጃው ይፋ ያደረገው። የ30 ዓመቱ ተከላካይ በዚህ ክረምት ክለቡን እንደሚለቅ ነው በርካቶች የሚጠብቁት። ወኪሎቹም ወደ ሊቨርፑል እንዲዘዋወር እየገፋፉ ይገኛሉ። ሊቨርፑል በዚህ የውድድር ዘመን በቀይ መስመር ተከላካይ ክፍል ላይ በጉዳት ችግሮችን በጣም ሲቸገር ነበር። ደምፍሪስ ለነሱ በጣም ጠቃሚ ግዢ ሊሆን ይችላል። ለትልቅ ክለብ ለመጫወትም የሚያስችል ጥራትና ልምድ አለው። እንዲሁም ለአጭር ጊዜ ጥሩ አማራጭ ሊሆን እንደሚችል በርካቶች ይገምታሉ።
ከቲም ቶክ የተገኘው ዘገባ እንደሚያመለክተው ከሆነ 20 ሚሊዮን ፓውንድ ዋጋም ሊገኝ ይችላል ተብሎ ነው በርካቶች እየጠበቁ እንደሚገኝ ዘገባው እየጠቆመ የሚገኘው። ሊቨርፑል ስምምነቱን ለመጨረስ የሚያስችል የገንዘብ አቅም አላቸው። ስምምነቱን ለማጠናቀቅ መጣር የሚኖርባቸዋል። አሳዛኝ ከነበረው የውድድር ዘመን በኋላ በጠንካራ ሁኔታ መመለስ ከፈለጉ በቡድን ውስጥም ተጨማሪ ጥልቀት ያስፈልጋቸዋል። በሊግ ደረጃ አምስተኛ ደረጃን ይዘው ነው ያጠናቀቁት። እናም በዚህ የውድድር ዘመንም የፕሪሚየር ሊግ ዋንጫን ይጠብቃሉ ተብሎ ቢጠበቅም ነገር ግን ሳይሳካላቸው ቀርቷል። ተጫዋቹ እንደ አርሰናልና ማንቸስተር ሲቲ ላሉ ክለቦችም ቀርቦ ነበር። ይሁን እንጂ በሚቀጥለው የውድድር ዘመን በሊቨርፑል ብዙ እድሎችን ሊያገኝ ይችላል ብሎ ማሰቡ ተገቢ ነው። ሊቨርፑል ስምምነቱን ለመፈጸም ዝግጁ መሆናቸው ወይም አለመሆናቸው የሚታይ ይሆናል። በክለብ ውስጥ ጠንካራ የሆላንድ ተጫዋቾች ቡድን አለ። እናም ተጫዋቾቹ እሱን ለመቀላቀልም መፈለጋቸው አያስደንቅም። ለከፍተኛ ክለብ መጫወትና እንዲያውም በፕሪሚየር ሊግ ደግሞ መወዳደር ይችላል። በሙያው ከፍተኛ ደረጃ ላይ ይገኛል። እናም ይህ ከጣሊያን ለመውጣትና አዲስ ፈተናን ለመውሰድም ተስማሚ ጊዜ እንደሆነ ይሰማዋል። የሚጠየቀው ዋጋም በጣም ምክንያታዊ ነው። እናም የእንግሊዝ እግር ኳስን በፍጥነት ከተላመደ ስምምነቱን እንደ ትርፍም ሊያየው ይችላል። ደምፍሬስ በውድድር ዘመን 5 ግቦችንና 2 አሲስቶችን አድርጓል። በአጠቃላይ ለኢንተር ሚላን 27 የግቦችንና 28 አሲስቶች በአጠቃላይ እስካሁን ድረስም ማድረግ የቻለ ተጫዋች ነው ይፋ የተደረገው። ሻቪ አሎንዞ በይፋም በቼልሲ ስራውን ባይጀምርም መምጣቱ ግን የክለቡ አስተሳሰብን እየቀየረ ነው። ከመጀመሪያዎቹ ትልልቅ ለውጦች አንደኛው በግብ ጠባቂ ቦታ ላይ የሚታይ ሲሆን ቼልሲ በሚቀጥለው የውድድር ዘመን የቁጥር 1 ማሊያውን በቀላሉ ለማይክ ፔደርሰን ብቻ ይሰጣል ተብሎ አይጠበቅም። እንደ ቲም ቶክ ዘገባ ከሆነ የሻቪ አሎንዞ መመለስም ወይም መሾምም በቼልሲ የግብ ጠባቂ እቅዶች ዙሪያ እንደገና እንዲታሰብ ያደርጋል። ፔደርሰን ከስታንፈርድ ብሪጅ ውጪ ባደረገው እድገት ምክንያት ቀደም ሲል ለረጅም ጊዜ መፍትሄ ሆኖ ይታይ ነበር። ነገር ግን አዲሱ አሰልጣኝ በአሁኑ ጊዜ የበለጠ ልምድ ያለው ሰው የሚፈልጉ ይመስላል። የኤሲ ሚላኑ ግብ ጠባቂ ማይክ ሜኞ አሁን ላይ እንደ ከባድ አማራጭ ነው የሚታየው። እንዲሁም በርት ቨርት ብሩገን፣ ሩቢን ሮፍስ፣ እንዲሁ ጆርዳን ፒክፎርድ፣ ማርኮ ኮሬንስኪ ከዛ ውጪ ዲየጎ ኮስታም አድናቆት ያላቸው ናቸው። ቻቪ አሎንሶ እየገባበት ያለው ስራ መጠንን ሲመለከቱ ይህ በጣም ምክንያታዊ ነው። ቸልሲ ከ4 ዓመታት ኮንትራት ጋር አዲሱ አሰልጣኛቸው መሆኑን አረጋግጠዋል። ከጁላይ 1 2026 ጀምሮና ከቅርብ ጊዜ የቸልሲ አሰልጣኞች በተለየ መልኩ የበለጠ ተጽዕኖ እንደሚኖረው ይጠበቃል። ይህ ማለት በቁልፍ ቦታዎች ላይ ያለውን አስቴቱንም እውነተኛ ክብደት ሊኖረው እንደሚችል እየተገመተ ነው። ግብ ጠባቂው በቻቪ አሎንዞ እግር ኳስ ስር ውስጥም ትንሽ ዝርዝር ጉዳዮች አይደለም። ቸልሲ ከመከላከል ተነስቶ በትክክል እንዲገነባ፣ ጨዋታዎችን እንዲቆጣጠርና በግፊት ውስጥም በልበ ሙሉነት እንዲጫወት ከፈለገ ሙሉ በሙሉ የሚያምነው ግብ ጠባቂ ያስፈልገዋል። ለዚህም ነው እንግዲህ የተለያዩ ግብ ጠባቂዎችን እየተመለከተ የሚገኘው። እሱ የ30 ዓመት ልምድ ያለው ኳስን ሲይዝ ምቾት የሚሰማው እናም በኤሲ ሚላን ማይክ ሜኞ ለትልልቅ ክለቦችን መጫወት የለመደ አይነት ተጫዋች ነው። እሱ የእድገት እንግዲህ ነገሮች በጣም በትልቁ እድገት ያለው ግብ ጠባቂ እንደሆነ ይነገራል። ይልቁንም መምጣትና ወዲያውኑ መምራት የሚችል አይነት ግብ ጠባቂ አድርገው ይመለከቱታል። ምናልባትም ከፔደርሰን ጋር ያለው ችግር ይህ ነው። ችሎታ የለውም የሚል አይደለም፣ ነገር ግን በቡድን ውስጥ መምራትና ኳስን ደግሞ በእግር መጫወት ላይ በትልቁ ይፈልጋል። እንዲያውም በስትራስቡርግ በውሰት በነበረበት ቆይታ ዝናውን ከፍ አድርጓል። ነገር ግን ችሎታ ያለው መሆኑና የቸልሲ የመጀመሪያ ግብ ጠባቂ ለመሆን ዝግጁ መሆኑን በሁለት የተለያዩ ነገሮች ናቸው የሚታዩት። በስታንፈርድ ብሪጅ ወጣት ግብ ጠባቂም በስራ ላይ ያለ የሚማርበት ቀላል ቦታ አይደለም ተብሎ ነው የሚታሰበው። በተለይም ቻቪ አሎንዞ ደረጃውን ወዲያውኑ ከፍ እንደሚያደርግ ስለሚጠብቅ። ቨርትብሩገን ቀደም ሲል ከብራይተን የፕሪሚየር ሊግ ልምድ አለው። ሮፍስ ደግሞ በሰንደርላንድ እያደገ የመጣ ዝና አለው። ነገር ግን ስጋቱ ግልጽ ነው። አንዳቸውም እንደ ማይክ ሜኞ ተመሳሳይ ትልቅ ደረጃ ላይ ያለው ግብ ጠባቂ አይደሉም። ቸልሲ በግብ ጠባቂ ቦታ ላይ ፈጣን ስልጣንን ከፈለገ የቻምፒየንስ ሊግ ምሽቶችን፣ የዋንጫ ጫናዎችንና የዓለም አቀፍ እግር ኳስን ቀደም ብለው የተቋቋሙ ምርጦችን ሊመርጥ ይችላል። ፒክፈርድ የተለየ አይነት አማራጭ ነው። የፕሪሚየር ሊግ ልምድ ያለው አመራርና ስብዕናንም ይዞ ይመጣል። ከዛ ውጭ ግን ዲየጎ ኮስታም የተለያዩ መገለጫዎችን ይሰጣሉ። በተለይ ኮስታ ለረጅም ጊዜ በፊትም በአውሮፓ ካሉ ጠንካራ ዘመናዊ ግብ ጠባቂዎች አንደኛው ተደርጎ ነው የሚወሰደው። ማይክ ሜኞ በዝርዝር ውስጥ በጣም ምክንያታዊ ስም ነው። መረጋጋት፣ ዝናን፣ ስልጣንንም ይዞላቸው ይመጣል። ብቸኛው ጥያቄ እንግዲህ ትልቁ ነገሩ ወጪው ምን ያክል ነው የሚለው ጉዳይ ካልሆነ በስተቀር ወደ ቸልሲ ቢመጣ ትልቅ አገልግሎት ሊሰጣቸው እንደሚችልም ግምታቸውን አስፈረዋል። የኒውካስል ዩናይትዱ የክንፍ ተጫዋች የሆነው አንቶኒ ጎርደን ከሊቨርፑል፣ አርሰናል፣ ቸልሲ እንዲሁም ከባየር ሚኒክ ጋር ስብሰባዎችን ማድረጉን የተነገረው
እንደ ክሪስቲያን ፎልክ ዘገባ ከሆነ እንግሊዛዊው ኢንተርናሽናል በዚህ ክረምት ሴንት ጄምስስ ፓርክን የመልቀቅ ዕድሉ ከፍተኛ እየሆነ የመጣ ሲሆን ባየር ሚኒክም ቀድሞውኑ የ5 ዓመት የውል ጥያቄ አቅርቦለታል። ክሪስቲያን ፎልክ በቅርቡ ባወጣው መረጃ መሰረት ጎርደን በፕሪሚየር ሊግ ክለቦችም ይፈልጋል። ይሁን እንጂ የዝውውር ዋጋው 80 ሚሊዮን ፓውንድ አካባቢ የሚጠጋ ከሆነ ባየር ሚኒክ ዝውውሩን ለመፈጸም ሊቸገር ይችላል። ይህ መረጃ የወጣው ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ጎርደን በዚህ ክረምት ኒውካስልን የመልቀቅ ከፍተኛ እድል አለው እንዳለው ከዘገበ በኋላ ነው። ጎርደን የት እንደሚያርፍ በትክክል ከመተንበይ ቢከብድም የወደፊት ቆይታው ግን ከኒውካስል ዩናይትድ ውጭ መሆኑ አይቀሬ ነው የሚመስለው። የ25 ዓመቱ ተጫዋች ከኤቨርተን ኒውካስልን ከተቀላቀለ በኋላ ባደረጋቸው 152 ጨዋታዎች 39 ግቦችን በማስቆጠር ድንቅ ብቃቱን አሳይተዋል። ኒውካስል በዚህ የውድድር ዘመን የብቃት መውረድ ማሳየቱን ተከትሎ ጎርደን ወደ ተሻለ ደረጃ ለመሸጋገር ማሰቡ ምክንያታዊ ነው። ይህም እንደ ሊቨርፑልና አርሰናል ላሉ ክለቦችም ተስፋ የሚሰጥ ነው። ክሪስቲያን ፎልክ እንደተመናገረው ከሆነ አንቶኒ ጎርደን በምኞት ዝርዝሩ አናት ላይ ይገኛል። ነገር ግን የዝውውር ክፍያው አሁንም ችግር ነው። 80 ሚሊዮን ፓውንድ ለባየር ሚኒክ ብዙ ገንዘብ ነው ሲልም የተናገረው። አክሎም የክለቡ የቦርድ አባላትም የበላይ የቦርድ አካላትም አሁንም ሌላ አጥቂ እንደሚያስፈልግ በጽኑ ያምናሉ። ለምሳሌ ፓሪስ ሰን ዠርሜን እንደ ብራድሊ ባርኮላ ያለ ተጫዋችን በተጠባባቂ ወንበር ላይ ነበረው። ባየር ሚኒክ ግን እንደዚህ አይነት ጥራት ያለው ተጨማሪ አማራጭ አልነበራቸውም። የተጫዋቹ ወኪሎችም በአውሮፓ ዙሪያ በርካታ ስልኮችንና ስብሰባዎችን እያደረጉ ነው። ከቼልሲ፣ ከሊቨርፑል፣ ከአርሰናል ጋርም ንግግሮች ተደርገዋል። ኒውካስል የፋይናንሻል ፌር ፕሌይ ደንብን ለማክበር በዚህ ክረምትም ገንዘብ ስለሚያስፈልገው ወኪሎቹ እነዚህን ነገሮችም እንዲያደርጉ ተፈቅዶላቸዋል። ጎርደን ለአብዛኞቹ ትልልቅ ክለቦችም ተጨማሪ ጥራት እንደሚሆን በርካቶች ይገምታሉ። ባየር ሚኒክ ከመጀመሪያዎቹ ምርጫዎቹ ጀርባ ተጨማሪ አማራጭን ቢፈልግም የቀድሞ የኤቨርተን ተጫዋች ግን በአዲሱ ክለቡ ተጠባባቂ ወንበር ላይ መቀመጥን የሚፈልግ አይመስልም። ስለዚህም እንደ አርሰናልና ሊቨርፑል ያሉ ክለቦችን መመልከቱ የተሻለ ሊሆን ይችላል። አርሰናል በዚህ የውድድር ዘመን እንደ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ያሉ ተጫዋቾች ወጥ የሆነ ብቃትን ባለማሳየታቸው አርሰናል የግራ ክንፍ መስመራቸውንም በአስቸኳይ ማጠናከር ነው የሚፈልጉት። ሊቨርፑል እንደ ባለፈው የውድድር ዘመን ስኬታማ መሆን የተሳናቸው ሲሆን እንደ ጎርደን ያለ ተጫዋች ደግሞ ከኮዲ ጋክፖ የተሻለ አማራጭ ሊሆን እንደሚችል ነው የሚገምቱት። ማንቸስተር ዩናይትድ በኢኒዮስ ስር ለሚካሄደው ወሳኝ የክረምት የዝውውር መስኮት እየተዘጋጀ ባለበት በዚህ ሰዓት የተከላካይ ክፍሉን ማጠናከር ከዋነኛ እቅዶቹ አንደኛው ነው። በተከታታይ ከሚከሰቱ የተከላካይ መስመር ተጫዋቾች ጉዳት እየተቸገሩ የሚገኙት ዩናይትዶች የስፖርቲንግ ሊዝበኑን ፈጣን የግራ መስመር ተከላካይ ማክሲ አሮሆን ለማስፈረም አይናቸውን ጥለውበታል። እንደ ዲያሪዮ አስ ዘገባ ከሆነ ማንቸስተር ዩናይትድ ተጫዋቹን ከሚከታተሉት እንደ አርሰናል፣ ኤሲ ሚላን እና ዩቬንቱስ ካሉ ክለቦች ጋር ፉክክሩን መቀላቀሉ የሚያሳዩ ነገሮች ናቸው የወጡት። የማንቸስተር ዩናይትድ ፍላጎት ከመሰረታዊ ታክቲካዊ አስፈላጊነትም የመነጨ እንደሆነ ይነገራል። ባለፉት ጥቂት የውድድር ዘመናት የሉክ ሾው የተደጋጋሚ ጉዳትም በዩናይትድ የግራ ተከላካይ ክፍል ላይ ወይም መስመር ላይ ከፍተኛ ክፍተትን ሲፈጥር ቆይቷል። ከ50 በላይ ጨዋታዎች የሚካሄዱበት የውድድር ዘመን በሾው ላይ ብቻ መተማመን የማይቻል ስትራቴጂ መሆኑን በተግባር ታይቷል። በተጨማሪም ወጣቱ ተሰጥኦ ፓትሪክ ዶርጉ አልፎ ድንቅ ብቃቱን ቢያሳይም በግራ ተከላካይነት ሲሰለፍ ደግሞ የመከላከል ድክመቶች ይታዩበታል። እሱ በበለጠ ውጤታማ የሚሆን ወደፊት በክንፍ አጥቂነትም ሲሰለፍ ነው። አሮሆ ለዚህ ደግሞ ክፍተት ተመጣጣኝና ተመራጭ መፍትሄ ነው። ዩራጓዊው ተጫዋች በዚህ የውድድር ዘመን ለስፖርቲንግ ሊዝበን በሁሉም ውድድሮች 7 ግቦችን በማስቆጠርና 4 አሲስቶችን በማድረግ አስደናቂ ብቃትን አሳይቷል። ተጫዋቹ በማጥቃት ጥራቱ የሚታወቅ ሲሆን በዚህ የውድድር ዘመን በቻምፒየንስ ሊግ ከአርሰናል ጋር በነበረው ጨዋታ ያሳየው ብቃትም በቅርቡ ተገምግሞ አድናቆትን አተርፏል። በቻምፒየንስ ሊግ ጨዋታዎች በአማካኝነት 5 ኳሶችን መልሶ በመንጠቅና ወደ 4 የሚጠጉ ታክሎችን በመስራትም ማንቸስተር ዩናይትድ በጣም የሚፈልገውን ጠንካራና ታክቲካዊ ዲሲፕሊን ያለው ብቃትን አሳይቷል። ምንም እንኳን ተጫዋቹ ለዩናይትድ ተስማሚ ቢሆንም እሱን ከሊዝበን ለማውጣት ከባድ የዝውውር ፉክክር ይጠብቃል። አሮሆ ከስፖርቲንግ ሊዝበን ጋር ባለው ውል ላይም የ69 ሚሊዮን ፓውንድ የውል ማፍረሻ ወይም ሪሊስ ክሎዝም ቢኖረውም ክለቡ ግን በ43 ሚሊዮን ፓውንድ አካባቢ ድርድር ለመጀመር ዝግጁ መሆኑን ዘገባዎች ይጠቁማሉ። አሮሆ በቻምፒየንስ ሊግ ብቃቱን ያረጋገጠና ለፕሪሚየር ሊጉን ክለብ ትልቅ ጥንካሬ ሊሆን የሚችል ትልቅ ተጫዋች መሆኑን አስመስክሯል። ማንቸስተር ዩናይትዶች እሱን ለማስፈረምም ጥረት ማድረጋቸውን እንደ ብልህነት በርካቶች እየቆጠሩት ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነም ኒውካስል ዩናይትድ በአስተን ቪላ ተረስቶ በሴሪኤ እያበራ የሚገኘውን ዶኒያን ማለንን ለማስፈረም
ትልቅ እቅድን አውጥተዋል። አሰልጣኝ ኤዲ ሃው ለክረምቱ የዝውውር መስኮት ካሰቧቸው አጥቂዎች መካከል ይህ ሆላንዳዊ አንደኛው መሆኑ ተነግሯል። ኒውካስል ዩናይትድ አሌክዛንደር ኢሳክን ለመተካት አስፈርሟቸው የነበሩት ዩኤን ዊሳና ኒክ ቮልትማደ በዚያ ውድድር ዘመን ሳይሳካላቸው መቅረቱን ተከትሎ ክለቡ የአጥቂ መስመሩን ለማጠናከር በድጋሚ ወደ ገበያ ወጥቷል። በሌላ በኩል ሮማ ተጫዋቹን በጣሊያን ዋና ከተማ በቋሚነት እንዲሁ ደግሞ ሳይረጋጋ በፊት በፍጥነት በመሸጥ ከፍተኛ ትርፍን ለማግኘት እያሰበ ነው የሚገኘው። በቪላ ፓርክ በነበረው ቆይታ የሚጠበቅበትን ያክል ብቃት ማሳየት ተስኖት የነበረው ዶኒየን ማለን ባለፈው ጥር ወርም በውሰት ወደ ሮማ አምርቶ ነበር። በኢስታዲዮ ኦሎምፒኮ በጂያምፔሮ ጋስፔሪኒ ስር መጫወት ከጀመረ በኋላ ግን ድንቅ ብቃቱን አሳይቷል። በ9 ቁጥር ቦታ ላይ ተሰልፎ እየተጫወተ የሚገኘው ማለን ባደረጋቸው 15 የሴሪኤ ጨዋታዎች 11 ግቦችን በማስቆጠር በአውሮፓ ላይም ካሉ አጥቂዎችም አንዱ መሆኑን አስመስክሯል። ሮማ ተጫዋቹን ከአስተን ቪላ በቋሚነት ለመግዛትም የሚያስችለውን የ25 ሚሊዮን ዩሮ ወይም 21 ሚሊዮን ፓውንድን ውል ተግባራዊ ማድረጉ አይቀሬ ነው። ምንም እንኳን የሮማ አመራሮች ዶኒየል ማለን እንደ ቡድን ግንባታ አካል አድርገው ቢመለከቱትም የመጣው ፍላጎት ግን ከፍተኛ የኢኮኖሚ ድል ፈጥሮላቸዋል። የጣሊያኑ ግዙፍ ክለብ ተጫዋቹን ወዲያውኑ ወደ ገበያው በማውጣት በ50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ በላይ በመጠየቅ ከፋይናንሻል ፌር ፕሌይ ስጋት ለመውጣትና 100% ትርፍ ለማግኘትም እያሰቡ ነው። የኒውካስል ዩናይትድ ኮከብ አንቶኒ ጎርደን ወደ ባየር ሚኒክ ሊያመራ እንደሚችል በሰፊው እየተወራ ባለበት በዚህ ሰዓት በቅርቡ የፈረሙት ቮልትማደና ዊሳ በቋሚነት መሰለፍ ካልቻሉ በዚህ ወቅት ማክፓይሶቹ የተረጋገጠ ብቃት ያለውን አጥቂ ለማግኘት ተስፋ አድርገዋል። ስለዚህም ዶኒየን ማለንን ለማስፈረምም ሙከራዎችን ያደርጋሉ ነው የተባለው። ማንቸስተር ዩናይትድ የሊያፕዚሹን የመሃል ተከላካይ ካስቴሎ ሉኬባን ለማስፈረም ቅድመ ዝውውር ስራዎችን እያከናወነ መሆኑ ተነግሯል። የፈረንሳዊ ኢንተርናሽናል በቦታው ላይ የዩናይትድ ቀዳሚ ኢላማ ሆኖ እየመጣ ሲሆን በዚህ ክረምትም በውሉ ላይ ካለው የ80 ሚሊዮን ዩሮ የውል ማፍረሻ ክፍያ ባነሰ ዋጋ ዝውውሩ ሊጠናቀቅ እንደሚችል ይጠበቃል። ፉትቦል ትራንስፈር እንደዘገበው የሉኬባ ትክክለኛ ዋጋ ወደ 50 ሚሊዮን ዩሮ ገደማ ሊሆን ይችላል። ዩናይትድ እንደ ማንቸስተር ሲቲና ባየር ሚኒክ ያሉ ክለቦችን ቀድሞ የ23 ዓመቱን ተጫዋችም የግሉ ለማድረግም በፈጣን እንቅስቃሴ ላይ ነው የሚገኘው። ካስቴሎ ሉኬባ በዩናይትድ የተከላካይ ዝርዝር ውስጥ አዲስ ስም ሆኗል። ማታያስ ደሊት እንዲሁ ደግሞ ሊሳንድሮ ማርቲኔስ በተደጋጋሚ በጉዳት የሚቸገሩ ናቸው። እንዲሁም ሌኒ ዮሮ በኦልትራፎርድ በነበረው ቆይታ የሚጠበቀውን ያክል ተጽዕኖ አላሳደርም። ዩናይትድ የተከላካይ መስመሩን ማጠናከር የግድ ብሎታል። ሉኬባ ለማንቸስተር ዩናይትዶች ጥሩ አማራጭ ሊሆን እንደሚችል ቢነገርም ወይም ቢገመትም ከሱ በተጨማሪ ሌሎች ስሞችም በዝርዝር ውስጥ ተካተዋል። በቅርቡ በማንቸስተር ዩናይትድ የዝውውር ዜናዎች ውስጥ የተጠቀሱት ተከላካዮችም የሚከተሉት ናቸው። አንደኛው ሙሪሎ ነው። ከሉኬባ ጎንም ዩናይትድ በዝርዝር ውስጥ የሚገኘው ሌላኛው ተጫዋች እንደሆነ ይፋ ተደርጓል። ሌላኛው ሚኪ ቫን ደቬን ነው። ቶተናምን ለመልቀቅ በመፈለጉ ዩናይትድ ንቁ አድርጎ ራሱን እየጠበቀ ነው። ሌላኛው ማርኮስ ሴንሲ ነው። ቦርንመዝን ለመልቀቅ መዘጋጀቱን ተከትሎ ዩናይትድ ፍላጎት እንዳለው ተነግሯል። ሁኔታው እንዴት እንደሚቀጥልና ሌሎች ስሞች በዝርዝር ውስጥ እንደሚካተቱ ማየቱ አስደሳች ቢሆንም ሉኬባ ግን ለዩናይትድ ተመራጭ አማራጭ ይመስላል። ሊያፕዚግ ዘወትር ኮከብ ተጫዋችን አሳድጎ ለትልልቅ ክለቦች የመሸጥ ልምድ ያለው ሲሆን ሉኬባ ደግሞ የሚከተለው ትልቅ ደግሞ ሽያጭም ሊሆን ይችላል ተብሏል። ዩናይትድ ባለፈው ክረምትም ቤንጃሚን ሼስኮ ከዚሁ የጀርመን ክለብ ማስፈረሙ ይታወሳል። ይህም በድጋሚ ደግሞ በዝውውር ጉዳይ ላይ ለመደራደር ጥሩ ግንኙነት እንዲኖራቸውም ያደርጋል ተብሎ ይጠበቃል። የሊቨርፑል አማካይ አሌክሲ ማካሊስተር ከክለቡ ጋር ስለ አዲስ ውል እስካሁን ምንም አይነት ንግግር እንዳልጀመረ አባቱ ይፋ አድርገዋል። ይሁን እንጂ ተጫዋቹ ከሌሎች ክለቦች ጋርም ንግግር እያደረገ እንዳልሆነ የተነገረው በዚህ ውድድር ዘመን የማካሊስተር ብቃት መውረዱን ተከትሎ በአንፊልድ ያለው ቆይታ ጥርጣሬ ውስጥ ገብቷል። ሊቨርፑል በዚህ የቡድን ክፍል ውስጥ ላይም የተለየ ለውጥ ሊያደርግ እንደሚችል እየተገመተ ነው። ፉትቦል ኢንሳይደር እንደዘገበው ከሆነ ሊቨርፑል ለማካሊስተር የሚቀርቡ የዝውውር ጥያቄዎችን ለመቀበል ፍቃደኛ ሊሆን ይችላል። አሁን የተጫዋቹ አባት በሰጡት አስተያየትም ክለቡ ውሉን ለማደስ ብዙም ጥድፊያም እንደሌለበት የሚያሳይ ነው። የአሌክሲ ማካሊስተር አባት ስለ ልጃቸው የወደፊት ቆይታም እንግዲህ ሲናገሩ መረጃ የሰጡትም ካርሎስ ማካሊስተር እንዲህ ነው ያሉት። አሌክሲ ማካሊስተር ሰኔ 2028 የሚቆይ ውል አለው። እስካሁን ድረስ ከሌላ ከማንኛውም ክለብ ጋር በይፋ እየተነጋገረ አይደለም። የክለቡ ደጋፊዎች ከተጫዋቹ ይህንን አይነት ክብርም ይገባቸዋል ብለን እንዲሁ እናምናለን። እስካሁን በክለቡ ደግሞ ውሉን ለማደስ ከኛ ጋር አልተደራደረም ነው ያለው።
ይህ ዜና ለሊቨርፑል ደጋፊዎች የተደበላለቀ ስሜትን ሊፈጠር ይችላል። አርጀንቲናዊው አማካይ በአርኔ ስሎት ስብስብ ውስጥ ጠቃሚ ተጫዋች ሊሆን ቢችልም እሱን በመሸጥ የሚገኘውን ገንዘብ ደግሞ ቡድኑን በአጠቃላይ ለማሻሻል ለሚረዱ አዳዲስ ዝውውሮች ሊውል ይችላል። የቴሌግራፍ ዘገባ እንደሚያመለክተው የመርሲሳይዱ ክለብ በዚህ ክረምት በሚያደርገው ትልቅ የቡድን ለውጥም አካል በርካታ ተጫዋቾችን ሊሸጥ ይችላል። ከነዚህ መካከል የማካሊስተር ስምም ተነስቷል። ሊቨርፑል እንደ ከርቲስ ጆንስ ያሉ ተጫዋቾችን ሊሸኝ የሚችል ሲሆን ሞሐመድ ሳላና አንድሪ ሮበርትሰን ክለቡን ለቀው ወጥተዋል። በተጨማሪም ፌዴሪኮ ኪያዛ፣ ጆ ጎሜዝ ክለቡን ሊለቁ የሚችሉ ተጫዋቾች ተብለው ተጠቅሰዋል። እንዲህ ያለ ደካማ የውድድር ዘመንን ካለፈ በኋላ በቡድን ውስጥ ለውጥ ማድረግ ምክንያታዊ ነው። በሚቀጥሉት ሳምንታትና ወራት ማካሊስተር ለሽያጭ የሚቀርብ ከሆነ እሱን ለማስፈረም የትኞቹ ክለቦች እንደሚመጡ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።